አብዛኛው ሰው ሲያስብ ወደፊት ብቻ ነው የሚያስበው። ምንድነው የምፈልገው? ያንንስ ነገር እንዴት ነው ማገኘው ብለው ያስባሉ። እናንተም ታዲያ እንደዚህ ያስባለሁ ወይንም እንደዚህ እያሰብኩ እቀጥላለሁ ካላችሁ ችግር የለውም። ነገር ግን የምትጠብቁት ምን አይነት ውጤት ነው የሚለውን ነገር ማሰብ መቻል አለባችሁ። አቨሬጅ ሪዘልት ከፈለጋችሁ፣ እንደ ማንኛውም አይነት ሰው ውጤትን ማምጣት ከፈለጋችሁ በዛ መስመር መቀጠል አለባችሁ። ነገር ግን የተለየው መሆን አለብኝ 1% ውስጥ መቀላቀል አለብኝ የምትሉ ከሆነ ግን አመለካከታችሁን በጥቂትም ቢሆን መቀየርና መለወጥ አለባችሁ። በዓለማችን ላይ በጣም ታላላቅ የሚባሉት ሰዎች እንዳለ ወደፊት ከማሰብም በላይ ወደ ኋላ መለስ ብለው ማሰብ የሚችሉ ሰዎች ናቸው። ይህንንም ሜንታል ሞዴል ኢንቨርዥን ብለው ይጠሩታል። እኛም ደግሞ በዚህ ቪዲዮ የምንነጋገረው ኢንቨርዥን ማለት ምን ማለት ነው፣ እንዴትስ ነው አሰራሩን የምንረዳው፣ እንዴትስ ነው በዛ መንገድ ማሰብ የምንችለው የሚለው ነው። ታዲያ አሁን ዋናውን ጥያቄ መጠየቃቸው አይቀርም። እሺ ይህንን ነገር እንዳለ ነገርከኝ፣ መከርከኝ፣ ግን ለምንድን ነው የሚጠቅመኝ ትላላችሁ። ዋናው ነገር ዲሲዥናችሁን በጥሩ መንገድ አፌክት እንዲያደርግላችሁ ነው። ያ ማለት የእናንተ ውሳኔ አሰጣጣችሁ ከዚህ ትምህርት በኋላ የተለየና ሞር ኢፌክቲቭ ይሆናል ማለት ነው። ስለዚህ አሁን በምሳሌ ነው የምንጀምረው። በሁለተኛው የዓለም ጦርነት ጊዜ የብዙ ሰዎችን ሕይወት ያዳነ የታደገ አንድ ሰው ነበረ። በጣም ብዙ የሚባሉ አውሮፕላኖች አየር ላይ በሚበሩበት ሰዓት ላይ እየተመቱ መውደቅ ጀመሩ። ስለዚህ ይህንን ነገር መመርመርና ማጥናት አለብን አሉ። ሲያጠኑም ደግሞ መንገዳቸውን በጣም ቀላል የሚያደርግላቸው ነገር አንድ ነገር ነው። ሁለት ነገሮችን ነው የጠየቁት። አውሮፕላኖቹ የቱ ጋር እየተመቱ ነው እየወደቁ ያሉት የሚለውን ለመጀመሪያ ማየት ጀመሩ። ሁለተኛው ነገር ደግሞ እስቲ ያንን ቦታ የበለጠ ጠንካራ ለማድረግ እንሞክራሉ። ታዲያ ይህንንም ቁጭ ብለው በሚያጠኑበት ሰዓት ላይ ብዙ ተመሳሳይ ፓተርኖችን መመልከት ጀመሩ። አብዛኛውን ጊዜ ጥይቶቹ የሚያርፉበት የአውሮፕላኑ ክፍል የቱ ጋ ነው የሚለው ነገር ሲመለከቱ ተመሳሳይ የሆኑ ነገሮችን ሊያገኙ ቻሉ። ታዲያ ካገኙትም ነገር ውስጥ በጣም አስገራሚው ነገር ፓይለቱ የሚቀመጥበት ኮክፒት ወይንም ደግሞ ኤንጂኑ አካባቢ፣ ሞተሩ አካባቢ ምንም አይነት ቡሌት የለም። በቃ አልተነካም ማለት ይቻላል። አብዛኛው የተጎዳው የአውሮፕላኑ ክፍል ጥይት ያረፈበት የቱ ጋር ነው ካላችሁ ግን ዊንጉ ላይ ወይንም ክንፉ ላይና ፊውስላዡ ጋር ነው። ስለዚህ የተሻለ መፍትሄ ለማምጣት እነዚህ በጣም በቀላሉ የሚጠቁት ቦታ ላይ የበለጠ አርመርን ጨምር፣ የሚከላከልለትን ነገርን ጨምር አሉ። በዚህ መሃል ነው እንግዲህ አብርሃም ወልድ የተባለ አንድ ስታቲስቲሽን በመሃል የመጣው። ሌሎች ማየት ያልቻሉትን ነገር እሱ ሊያይ ይቻላል። ምን ይሆን ካላችሁ እነዚህ ሁሉ ጥናቶች የሚደረጉት ሰርቫይቭ ባረጉ ፕሌኖች ላይ ነው። ያ ማለት ተመተው ነገር ግን ያልወደቁ በሰላም ሊያርፉ የቻሉ ፕሌኖችን ነው ሲያጠኑ የነበሩት። ስለዚህ አብርሃም ወልድ ይህንን ያላቸው እናንተ እያጠናችሁ ያላችሁት ኦልሬዲ የተረፈ ፕሌን ነው። ስለዚህ መፍትሄው ሊመጣ አይችልም። እነዚህ ሁሉ ቡሌቶች፣ እነዚህ ሁሉ ጥይቶች ይህንን አውሮፕላን አልጣለም። ስለዚህ የወደቁት አውሮፕላኖች የቱ ጋር ቢመቱ ነው ብላችሁ ማየትና እዛ ጋር ሄዳችሁ ማጥናት አለባችሁ አላቸው። እነሱም ዞር ዞር ብለው ቼክ ሲያደርጉ አብርሃም ወልድ የተናገረው ነገር በጣም ትክክል እንደሆነ ተገነዘቡ። ክንፎቹ ላይና ፊውስላዡ ላይ የተመታው አውሮፕላን ሰርቫይቭ ሊያደርግ ችሏል። ጥይቱ ያረፈበት ግን ኮክፒቱ ጋር ከሆነ ወይንም ደግሞ ኤንጂኑ ላይ ከሆነ ይህ አውሮፕላን ሙሉ ለሙሉ ወድቋል ማለት ይቻላል። የመትረፍ እድሉ በጣም ዝቅ ያለ ነው። ስለዚህ ከመጀመሪያ ጀምሮ ሲያጠኑት የነበረው ጥናት ትክክል እንዳልነበረና ያጠኑትም ጥናት ያመጣው ውጤት አለ ትክክለኛው መፍትሄ የውጤቱ ተቃራኒ እንደሆነ ልብ አሉ። ስለዚህ ወደ ክንፉ አካባቢና ፊውስላዥ አካባቢ ላይ ተጨማሪ የሆነ ጥንካሬ ለማግኘት ከመልፋት ይልቅ እሱን ተዉትና ሰርቫይቭ ያደረጉት አውሮፕላኖች ያልተከሰከሱትን አውሮፕላኖች ሰብስባችሁ ምንም ያልተጎዱትን ቦታዎች የበለጠ ለማጠንከር ሞክሩ። ምክንያቱም እዛ ያልተመቱት ቦታ ጋር ቢመቱ ይወድቁ ነበር ማለት ነው። ስለዚህ እነዛን ቦታዎች የበለጠ ፕሮቴክት እናድርግ ብለው ኤንጂኑ ወይንም ሞተሩ አካባቢና ኮክፒቱ አካባቢ ፓይለቱ የሚቀመጥበት አካባቢ ላይ የበለጠ ጥንካሬን እንዲያገኝ አውሮፕላኖቹን የበለጠ ማሰራት ጀመሩ። ኢንቨርዥን ማለት ይሄ ነው። አብርሃም ወልድ እዚህ ጋር ያደረገው ነገር ምንድን ነው? ሰርቫይቭ ያደረጉትን አውሮፕላኖች ብቻ ከተመለከትን እንሞታለን፣ ምክንያቱም ሰርቫይቭ ያደረጉት ምንም ስላልተነኩ ነው ብሎ አስቧል። ስለዚህ የወደቁትና የተከሰከሱትን አውሮፕላኖች ሄደው በማጥናት ነው ይህንን ውጤት ይዘው ሊመጡ የቻሉት። ከነሱም የአብርሃም ወልድ አመለካከት በምን ተለየ ካላችሁ ተመሳሳይ ችግር ነው እያዩ ያሉት፣ ነገር ግን እሱ ያየበት መንገድ የተለየ ነበር። አንድ ችግር ነገር ግን ከተቃራኒ ቦታዎች ላይ ሆኖ ነው ችግሩን ሲመለከቱት የነበሩት። የአብርሃም ወልድ መንገድም የተሻለ ነበር። ፐርስፔክቲቭን ወይንም የሚያይበትን መንገድ በትንሹም ቢሆን በመለወጡ የተነሳ በሚሊዮን የሚቆጠሩ ሰዎችንና ህይወቶችን ሊያድን ቻለ። ኢንቨርዥን ለምን ይጠቅመኛል ካላችሁ እንግዲህ ይሄ ዋነኛው ምሳሌ መሆን ይችላል ማለት ነው። ስለዚህ አሁን ወደ ሁለተኛው ክፍል እንግባ። The two faces of inversion፣ የኢንቨርዥን ሁለት ገጾች። በሁለት አይነት መንገድ የሰው ልጅ ሊያስብ ይችላል።
የመጀመሪያው አስተሳሰብ ስትጀምሩ መጨረሻችሁን እያሰባችሁ መጀመር ነው። ያ ማለት መገኘት የምፈልገው እዚህ ቦታ ላይ ነው ብሎ ማሰብ ማለት ነው። ነገር ግን ይቅርብኝ በሌላ መንገድ ልመልከተውም ደግሞ ካላችሁ ከምትፈልጉት ነገር ይልቅ የማትፈልጉት ነገር ቢፈጠር ምን እሆናለሁ የሚለውን ሀሳብ ትመለከታላችሁ። ስለዚህ አሁን ከመጀመሪያውን ጀምር ግባችሁን አስባችሁ የምትነሱበት መንገድ ነው። ያ ማለት መጨረሻው ላይ ቆማችሁ ወደ ኋላ ችግሮችን እየፈታችሁ ትመጣላችሁ ማለት ነው። ካርል ጉስታቭ ጃኮብ ጃኮቢ የተሰኘ ጀርመን ማቴማቲሽያን አለ። ይህ ሰው በዚህ ሀሳብ በደንብ ይታወቃል። ሁሌም ቢሆን ከባድ የሚባል የሂሳብ ችግር ሲያጋጥመው ኦልዌይስ ኢንቨርት ይላል። ችግሩን ቀጥታ እንዴት ነው ምፈታው ብሎ ከፊት ለፊት ሄዶ ከሚጋጭ ዋናው የሚፈልገው ውጤት ጋር ይሄድና ወደ ኋላ ይመለሳል። ያ ማለት ወደ ኋላ ብመለስና ብሄድ ምን ይመስላል የሚለውን ያያል። ይህም ደግሞ ከምን ያድነናል ካላችሁ ብዙ ስህተቶችን ከመስራት ጊዜ ከማባከን ያድናቸዋል። በዛ በኩል ብትመጡ የተሻለ የሆነ እድል ይኖራቸዋል ማለት ነው። ሁለተኛው የኢንቨርዥን አይነት ከማትፈልጉበት ነጥብ መነሳትን ይጠይቃል። አብዛኞቻችን ደግሞ የምንፈልገውን ነገር ከመናገር ይልቅ የማንፈልገውን ነገር መናገር ይቀርበናል። ስለዚህ የበለጠ ለኛ ቀላል ሊሆን ይችላል ማለት ነው። ምን አይነት የፍቅር አጋር ትፈልጋለህ ተብሎ ሲጠይቅ ጨቅጨቅ ያልሆነች ወይም ወረኛ ያልሆነች ብሎ ሊናገር ይችላል። የሚፈልገውን ሳይሆን የማይፈልገውን የተናገረው። ምን ያህል ሀብት ትፈልጋለህ ሲባል እኔ ከዚህ በኋላ ስለ ገንዘብ ማሰብ ብቻ ነው የማልፈልገው ብሎ ሊመልስ ይችላል። የተጠየቀውን ጥያቄ ሳይሆን የመለሰው አሁንም ያልፈልገውን ነገር ነው ያየው። ስለዚህ ኢንቨርዥንን አብዛኞቻችን እየሞከርነው ነበር፣ ነገር ግን በትክክለኛው መንገድ አልሞከርነውም። አብርሃም ወልድ ልክ እንደዚህ በኢንቨርዥን ያስበው በምን መንገድ ስለሄደ ነው። ሰርቫይቭ ካረገው አውሮፕላን ይልቅ ወይንም ደግሞ ከተረፈው አውሮፕላን ይልቅ ድምጥማጡ የጠፋውን አውሮፕላን እንመልከት አለ። ይህ ማለት የማይፈልገውን ውጤት አይቶ ነው ከዛ ውጤት ላይ የሆነ ነገር ልውሰድ ያለው። ስቶይክ ፈላስፋዎችም ደግሞ ይህንን ሜተድ በጣም ይደግፉታል። በአብዛኛውም ጊዜ ሲመክሩት እንሰማለን። የማርከስ አውሬሊየስ የግል ማስታወሻ የነበረው ሜዲቴሽንስ የተሰኘው መጽሐፍ ላይ ፕሪሜዲቴሽንስ ኦፍ ኢቪልስ የሚባልን ነገር እንደሚያዘወትር ይናገር ነበረ። ይህ ማለት በቀን ውስጥ ሊያጋጥመው የሚችለውን በጣም መጥፎ የሚባለውን ነገር ቁጭ ብሎ ቪዥዋላይዝ ያደረግና እነዛ ነገሮች ሲፈጠሩ አንዴ ባይምሮ በአይነ ህሊና ውስጥ ተመልክቶታልና ስለዚህ ለነዛ ነገሮች ተዘጋጅቶ ይጠብቃል። ይህንን ማርከስ አውሬሊየስ ብቻ አልነበረም ሲሰብክ የነበረው። ሴኔካም ልክ እንደዚህ ይል ነበር። ስራዬን ባጣ፣ ስልጣኔን ባጣ፣ አለኝ ብዬ የማስበውን ነገር እንዳለ ባጣ ምን ሆን ነበር ብሎ ያስባሉ። ስማቸውን፣ ዝናቸውን፣ ክብራቸውን ከዛ በተጨማሪም ደግሞ ስለ ጤናቸው ራሱ በደንብ አድርገው ይጠይቃሉ። ጤናዬን ባጣስ ምን ሆን ነበር ይላሉ። ሀሳባቸው ፍርሃት አልነበረም፣ ወይንም ደግሞ ቆይ እስቲ ይሄ ነገር ሊፈጠር ይችላል ብለው እየተንቀጠቀጡ ህይወትን ለመምራት አስበው አይደለም። ነገር ግን ሞር ፕሪፔርድ መሆን አለብኝ፣ ሞር ዝግጁ መሆን አለብኝ ብለው ስላሰቡ ቆይ እስቲ እነዚህ ነገሮች በመንገዴ ላይ ቢፈጠሩ እንዴት አርቄ ላልፋቸው እችላለሁ የሚሉትን መፍትሄዎችን ቀድሞ እንዲያስቡ ያደርጋቸዋል። አብዛኛው ሰው ፎከስ የሚያደርገው ሃው ቱ ሰክሲድ የተሰኘው ነጥብ ላይ ነው። እንዴት ነው ስኬታማ መሆን የምችለው የሚለው ላይ። የስቶይክ ፈላስፋዎቹ ግን እንዴት ነው ከመውደቅ ልተርፍ የምችለው የሚለውን ጥያቄ ይጠይቃሉ። በህይወታቸውም የበለጠ ስኬትን እየተጎናጸፉና የሚፈልጉትን ህይወት እየኖሩ እንዲቀጥሉ ያደረጋቸው ነገር ይሄ ነው። አሁን ደግሞ ወደ ሶስተኛው ገጽ ስናልፍ እንዴት ነው ኢንቨርዥንን በስራችንም በህይወታችንም ውስጥ ልንተገብረው የምንችለው? ኢንቨርዥንን በየትኛው የህይወታችንን ክፍል ውስጥ መጠቀም እንችላለን? በስኬት ውስጥ፣ በቢዝነስ ውስጥ፣ በሪሌሽንሽፕ ወይም በግንኙነቶቻችን ውስጥ ወይም በጤና ላይ። ለምሳሌ ሁሉም ሰው ወይንም ደግሞ አብዛኛው ሰው ማለት እንችላለን ስኬታማ ለመሆን ወይንም ደግሞ ስኬትን በእጁ ለመያዝ በጣም ፎከስድ ሆኖ ወይንም ደግሞ በጣም ትኩረት ሰጥቶ የሚቆይ ሰው ነው። ሁሌም ቢሆን የሆነ ስትራቴጂ ይፈልጋሉ። በቃ ሲክሬት ፎርሙላ ነገር የሚቀይራቸው የሚለውጣቸው ነገር ግን እጠብቀዋለሁ ብሎ የሚያስቡት መልስ ወይ በጣም ትልቅ ነው ወይ በጣም ሰፋ ያለ ነው ወይ ደግሞ ቱ ፐርሰናል ይሆንባቸዋል። ለምሳሌ 10 ሚሊዮነሮችን ፈልጋችሁ እንዴት ነው ሚሊዮነር መሆን የምችለው እንዴት እናንተ ሆናችሁ ብትሏቸው 10 የተለያየ ታሪክ ይነግሯቸዋል። እያንዳንዱ ሰው የራሱን ፐርሰናል ታሪክ ነው የሚነግራችሁ ማለት ነው። ስለዚህ የበለጠ ግራ እየተጋባችሁ ወይንም ደግሞ ጉዳዩ እየሰፋባችሁን ትመጣላችሁ። ስለዚህ አይምሯችሁን በዚህ ሰፊ ሩጫ ውስጥ ከምታስሩት ለምን ወደ ኋላ መለስ ብላችሁ ማሰብን አትመርጡ? ስኬታማ እንዴት ነው ሊሆን የምችለው የሚለውን ጥያቄ ትተውትና እንዴት ነው ፌሊየርን አቮይድ ላደርግ የምችለው ብላችሁ ትጠይቃላችሁ። ውድቀትን የምታስወግዱበት መንገድ። ያንን ደግሞ እንዴት ነው የምጠይቁት? ውድቀትን የሚያስከትሉ በጣም ግልጽ የሚባሉ ነገሮች ምንድን ናቸው ብላችሁ በመጠየቅ ነው። ምን አይነት ነገሮች ስኬታማ እንደሚያደርጓችሁ ባታውቁም እንኳን ምን አይነት ነገሮችን ስታደርጉ ከስኬት እንደምትርቁ ታውቃላችሁ። ስለዚህ እነዛን ጥያቄዎች ጠይቃችሁ ያገኛችሁት መልስ አለ። ያ መልስም ደግሞ የእናንተ ሺልድ ሆኖ ያገለግላችኋል። ወደዛ እንዳትሄዱ ሁሌም ቢሆን የሚያስታውሳችሁ ነገር ይሆናል ማለት ነው። ስለዚህ እናንተ ጂኒየስ መሆን አይጠበቅባችሁም፣ ወይንም ደግሞ ምጡቅ ሆናችሁ
እያንዳንዱን ነገር በደንብ በስትራቴጂ አውጥታችሁ መንቀሳቀስ አይጠበቅባችሁ። ከእናንተ የሚጠበቀው ምንድን ነው? እነዛ ግልጽ የሚባሉትን ወደ ውድቀት የሚያመሩትን ነገሮች ተመልክታችሁ ከእነሱ መራቅ ነው። ውድቀትን ጋረንቲ የሚያደርጉትን ወይም ውድቀትን የሚያረጋግጡልንን ነገሮች እየራቀን በመጣን ቁጥር መንገዳችን የስኬት ነው ማለት ነው አውቶማቲክሊ። ዓለማችን ላይ ታዋቂ ከሚባሉት ኢንቨስተሮችና ቢሊዮነሮች መካከል ቻርሊ መንገር ይህንን ሁሌ የሚጠቀመው ነበረ። በአንድ አጋጣሚም እንዲህ ብሎ ተናግረዋል። እንደኔና እንደ ወረን ባፌት አይነት ሰዎች ምን አይነት አድቫንቴጅ እያገኘን እንደሆነ ሰው ሁሉ አይገባውም። ከሰዎችም የላቀ አድቫንቴጅ፣ የላቀ ቅድሚያ እያገኘን የምንሄደው ኮንስተንትሊ በወጥነት ስቱፒድ ላለመሆን፣ የሞኝ ወይንም የጅል ስራ ላለመስራት ራሳችንን በመቆጠባችን ነው እንጂ እንዴት ነው ከዚህ የተሻለ ውሳኔ ለመወሰን የምናስበው እያልን ብልህ ለመሆን በመወሰናችን ምክንያት የመጣ አይደለም ያለው። አብዛኛውም ጊዜም ቆም ብላችሁ ከተገነዘባችሁ ስኬትን ከማጥናት በላይ የተሻለ ብታጠኑ የሚሻላችሁ ፌሊየር ነው ወይንም ደግሞ ውድቀትን ነው። አብዛኛው ሰው ለምንድን ነው እየተሳካለት ያልሆነው የሚለውን ነገር የበለጠ ባጠናችሁ ቁጥር የተሻለ እድገትን እያገኛችሁ ትመጣላችሁ። ፌሊየር ፕሪሞርተም የሚባል አካሄድም አለ። ልክ እንደ ፕሪሜዲቴሽንስ ኦፍ ኢቪል አይነት ነገር ነው። ነገር ግን ለቢዝነስ ነው የሚሰራው። ለምሳሌ አንድ የምትሰሩበት ፕሮጀክት አለ እንበል። ያንን ፕሮጀክት ከ6 ወር በኋላ ሙሉ ለሙሉ ዱቄት ሆነ ወይንም ደግሞ ፌል ያደረገ ብላችሁ ታስቡታላችሁ። ታዲያ እናንተም ሁሉንም ነገር ካጣችሁ በኋላ እንዴት ነው ያጣችሁት ተብላችሁ ትጠይቁ ምን አይነት ስህተቶችን ትናገሩ ነበር? ምን አድርጌ ነው ምን አጥፍቼ ነው ትሉ ነበር? እነዚህ የምታነሷቸው ነጥቦች ከዚህ በኋላ ሊያጋጥሟቸው የምትችሏቸው ነጥቦች ናቸው። ነገር ግን ቀድማችሁ በዛ መንገድ አስባችሁታልና አሁን እናንተ እዚህ ቦታ ላይ ሆናችሁ ስትንቀሳቀሱ፣ ስትራመዱ እንዳትወድቁ፣ እነዛ ወጥመዶች እንዳይይዟችሁ ይረዳችኋል። በቢዝነስ ውስጥ ይህንን ኪል ዘ ካምፓኒ ይሉታል። ድርጅታችሁን መግደል እንደማለት ነው። በቃ ይህንኑ ነው የሚሰሩት። ድርጅት ውስጥ የተቀጠሩ ሰዎች እንዳለ ቁጭ ይላሉ። ይህ ድርጅት የማይሳካበትን ምክንያቶች ወይንም ደግሞ ይህ ድርጅት ሊከስር የሚችልበትን ምክንያቶች ሁሉም እየተነሳ ይናገራል። ስለዚህ ዓላማቸው ድርጅቱን በወረቀት ላይ መግደል ነው። ነገር ግን ድርጅቱን በወረቀት ላይ በመግደላቸው የተነሳ በትክክለኛው ዓለም ላይ ያ ድርጅት ሰርቫይቭ ያደርጋል ወይንም ደግሞ በህይወት ይቆያል። አሁን ኢንቨርዥንን ለሪሌሽንሺፖቻችሁ ወይንም ለግንኙነቶቻችሁ መጠቀም ትችላላችሁ። ወርቃማውንም ህግ ሰምታችኋል። ሰው እናንተን እንዲንከባከባችሁ በምትፈልጉበት መንገድ እናንተም ሰዎችን ተንከባከቡ። አሁን ይሄ ጥሩ ምክር ነው ሊባል ይችላል። አንዳንዴ ግን ላይሰራም ይችላል። ምክንያቱም ሁሉም ሰው ተመሳሳይ ነገር ላይፈልግ ይችላል። ለምሳሌ እናንተ በጣም መጽሐፍ አንባቢ ናችሁ ልበል። ለሰዎችም ስጦታ ሲሰጡ መጽሐፍን የምትሰጡ ከሆነ ምናልባት ጥሩ ስጦታ ነው እኮ። ነገር ግን ያ ሰው ማንበብ የማይወድ ሰው ሊሆን ይችላል። አትሊስት እሱ የሚፈልገውን ነገር ልትሰጡት ይገባል ነው ዋናው ነጥብ እሱ ነው እንጂ ስጦታችሁ ጥሩ ነው ወይንም ደግሞ መጥፎ ነው እያልኩ አይደለም። ስለዚህ እናንተ ሰዎች እንዲንከባከባችሁ የምትፈልጉበትን መንገድ እርግፍ አድርጋችሁ ትተውና ሰው እናንተ ላይ እንዳያረግ የምትፈልጓቸውን ነገሮች እንዳለ ትዘረዝራላችሁ። ሰው እንዲዋሻችሁ አትፈልጉም። ሰው እንዲያታልላችሁ አትፈልጉም። ሰው እንዲክዳችሁ አትፈልጉም። እነዛን በጣም ሰዎች እኔ ላይ ሊያደርጉ አይገቡም ብላችሁ የምታስቡትን ነገር እንዳለ ሰብስባችሁ ሰዎች ላይ ያንን ተመሳሳይ ነገር ላለማድረግ ወስኑ። አንድን ሰው እንዴት ልንከባከብ ብላችሁ ማሰባችሁ ወይንም እንዴት ትሪት ላርግ ብላችሁ ማሰባችሁ በጣም ረጅምና ሰፊ ጥያቄ ሊሆንባችሁ ይችላል። ነገር ግን አንድ ሰው ላይ ምን አይነት ነገር ማድረግ የለብኝም የሚለው ጥያቄ በጣም ቀላል ነው። ቤሲክ የሆኑ በጣም መሰረታዊ የሆኑ መልሶችን ታገኛላችሁ። ማንም ሰው መዋሸትን አይወድም። ማንም ሰው መናቅን አይወድም። ማንም ሰው ስታላግጡበት ደስ አይለውም። ማንም ሰው በየጊዜው ስተቹት ደስ አይለውም። ስለዚህ እነዚህ ነገሮች ተወስዱና ሰው እናንተ ላይ እነዚህን ቢያደርግ ይከፋችኋል፣ ቅር ይላችኋል። ስለዚህ እናንተም ሰዎች ላይ አላረግም ብላችሁ ቁጭ ትላላችሁ። ኢንስተንትሊ ህይወታችሁ፣ ግንኙነቶቻችሁ፣ ሪሌሽንሺፖቻችሁ በአጠቃላይ በጣም ውብና የተባረከ እየሆነላችሁ ይመጣል። ምክንያቱም በጣም መሰረታዊ የሚባለው ነገር እያረጋችሁ ነውና። የሰዎችን ግንኙነት የሚያበላሸውን ነገር እንዳለ መርጣችሁ ካያችሁ ምን አይነት ጉዳትም እንደሚያስከትል ከተገነዘባችሁ በቃ ይበቃኛል ብላችሁ ተዉት። ያንን ነገር ከማድረግ ተቆጠቡ። ልክ ውድቀትን የሚያመጡ ነገሮችን ለስኬታችሁ ብላችሁ እንደምትተዋቸውን ሁሉ እናንተም ደግሞ ለጥሩ ግንኙነቶቻችሁ ብላችሁ እነዚህን መጥፎ ብላችሁ ያሰባችኋቸውን ለሰው ልጅ ጥሩ አይደሉም ብላችሁ ያሰባችኋቸውን ነገሮች እርግፍ አድርጋችሁ ትተዋላችሁ። ኢንቨርዥንን አሁንም ለጤናችሁ መጠቀም ትችላላችሁ። ሁሉም ሰው ጤናማ ለመሆን ምን ማድረግ እንዳለበት ያውቃል። ጤናማ አመጋገብን መመገብ፣ በተጨማሪም ጥሩ የእንቅልፍ ሰዓት ማግኘት፣ ስፖርታዊ እንቅስቃሴ ማከናወን፣ በቀን ውስጥ 2 ወይም 3 ሊትር ውሃ መጠጣት፣ እነዚህ ሁሉ ነገሮች በጣም የሚታወቁ ናቸው። ነገር ግን ከባዱ ነገር መተግበሩ ላይ ነው። ስለዚህ ምን ማድረግ አለብኝ የሚለው ነገር እርግፍ አድርጋችሁ ትተውና ምን አይነት ነገሮችን ማድረግ ባላቆም ነው ህይወቴ እየተበላሸ የሚመጣው ጤና የሚታወቀው በሉ። መልሶችን እያገኛችሁ መምጣታችሁ አይቀርም። በቀን ውስጥ 4 ሰዓት እንቅልፍ የምተኙ ከሆነ ምን ያህል ጊዜ ይህንን እያረጋችሁ ብትቀጥሉ ጤናችሁ የሚታወቅ ይመስላችኋል? ይህንንም እያወቃችሁ ለፉ።
በየቀኑ ማጨሴ፣ በየቀኑ መጠጣቴ፣ በየቀኑ የማይጠቅመኝን ምግብ መመገቤ ምን አይነት ቦታ ላይ ሊያደርሰኝ ይችላል ትላላችሁ? መዳረሻውም ደግሞ ደስ የማይል ወይንም ደግሞ የማትፈልጉት ከሆነ በአንዴ እንኳን ማቆም ባችሉ ቀስ በቀስ ያንን ነገር እየተዋችሁ ትመጣላችሁ ማለት ነው። ስለዚህ ሁሌም ቢሆን ነገሮችን በተቃራኒው ገጽ መመልከትን እንልመድ። ነገሮችን ገልበጥ አድርገን በተመለከትን ቁጥር የተሻለ የሆነ ምልከታ እናገኛለን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።